ማታ ብዙ እንዳታመሽ። እሺ አባዬ ደህና ዋል። ሰላም ሰላም ነው። እንዴት ነው? ግባ ግባ። መጥቻለሁ። ሰላም ነው። ታላቁ ኢድሪስ ተሸነፈ አይደል? አንተ ብትሆን እጅህ እንደዚህ አትሰጥም ነበር አይደል? አንተ ያሳደግከው ልጅ ካራማንን በሳስቶ ለቀቀው አይደል? አባዬ ተነስ አባዬ። ሙቲን ወንድሜ ሙቲን። አባዬ ኧረ አምቡላንስ ጥሩ። አባዬ እንዴ እናንተ ድርዮች ምን እየሰራችሁ ነው? ስታስቡት ይሄን ቦታ ለምንም ጠባቂ ተታነ ምን ሄድ ይመስላችኋል? ኑ ወደዚህ ኑ። አሁን ምን ልናደርግ ነው ሱልጣና? አንተ ሄድና ከኢድሪስ አጠገብ ሁን። እኔ እንደሚሆን አደርጋለሁ። እሺ ምን ነው ግን አንተ ምን አይነት ሰው ነህ? ደስተኛ የሆነ ሰው። እሱን አይደለም የምልህ። እኔ እናንተ ግን ምን ያህል ቀን ነው የምንተዋወቀው? እኔ እንጃ 4-5 ቀናት። እና እንዴት ሰው 5 ቀን የሚያውቃትን ሴት አግቢኝ ብሎ ይጠይቃታል? እኔም ላንቺ የሚሆን አንድ ጥሩ ጥያቄ አለኝ። እንዴት አንድ ሴት ለ5 ቀናት ብቻ የምታውቀው ሰው ለጋብቻ ሲጠይቃት እንዴት እሺ ትላለች? በጣም ነው የገረመኝ። እሱን ልክ ነህ። እንግዲህ ሁለታችንም እብዶች ነን ማለት ነው። ለነገሩ ትንሽ ማበድ ብዙም ችግር የለውም። ግን ጥለኸኝ አትሄድም አይደል? መቼም አንቺን ትቼ የትም አልሄድም። በጣም አፈቅርሃለሁ ጌታ። እኔም አፈቅርሻለሁ መቤት።
ያማች 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 የደወሉላቸውን ደንበኛ አሁን ማግኘት አይችሉም። እባክዎ ትንሽ ቆይተው ይደውሉ። የደወሉላቸውን ደንበኛ አሁን ማግኘት አይችሉም። እባክዎ ትንሽ ቆይተው ይደውሉ። የኔ ፍቅር የት ነህ? ስልክህ ጠፍቷል እኮ። ምን እያደረክ ነው ያለኸው? ኤምባሲ ውስጥ ነው የምሰራው። ጓደኛዬ ያንን ጠየቀኝና ሰርጉን አዘጋጀው። ከዛ ውጪ ሰውየው ብዙም አላውቅም እና ምንም ስልክ ቁጥር ትቶ አልሄደም? አልተውም። የኔም በቤት እኔም ካንቺ የበለጠ ምንም አላውቅም። እሺ፣ አመሰግናለሁ።
ህይወት በእኛ ላይ መቀለድ ትወዳለች መሰለኝ። ልታገባ ስትወስን ካጠገባ መሆን ብትፈልግም አትችልም። የኔ ውድ ስትነቂ እሱ ጥሎሽ ሄዷል። አንድ ማስታወሻ እንኳን ማስቀመጥ አልቻለም። በጣም ያሳዝናል። የምታፈቅራትን ሴት ምንም በማታውቅበት ሀገር ውስጥ ትተሃት ትሄዳለህ። ግን እንድትጎዳ አትፈልግም። ምክንያቱም ከአባት ጋር ትልቅ ጥል ውስጥ ስለሆንክ። ግን ያ ጥል ከቤተሰብ የሚነጥል ቢሆንም የወደፊት ማንነትን የሚወስን ጉዳይ ነው። ስለዚህም በጣም ደስተኛ ሆንክበት ወቅት ነው። በግድ ወደ ቤት ትመለሳለህ። እማማ ሳትፈልግ የምታፈቅራትን ሴት በሰው ሀገር ጥላት ሄዳለህ። ምክንያቱም እሷ እንድትጎዳ አትፈልግም። መልሼ አልገባበትም። ወደ አደክበት ቤት ትመለሳለህ። የኔ ልጅ አንበሳዬ መሄድ እንዳለብን ነግሬ ነበረ። እናንተ ቆይ አልከኝ። ምንድን ነው የማትሰማኝ? ልጄ አይ እጆቼ በደም ተለውሰዋል።
የሌላ ሰው ደም ለአንተ ብዬ ነው ሰው የገደልኩት ለአንተ ብዬ ምንድን ነበር ያልኩ እኔ ሁሉ ጊዜም አደጋ ውስጥ እንዳለን አልነገርኩም ምንም እንኳን የኛ ኑሮ ውስጥ ባትኖርም እኔን ትጠብቀኛለህ አልተባባልንም አንተ እኮ የኔ ልጅ ነህ አይደለም ይሄ ጠፈንታ ነው አንተ ቆይ አንተ ሰው ነህ ግን ምን አይነት ሰው ነህ ግን ምን አይነት ሰው ነህ አንተ ምን አይነት ሰው ነህ እኔ አባት እነዚህ ደግሞ ያንተ ቤተሰቦች ናቸው ይሄ ቤትህ ነው ገባህ ከዚህ ወዴትም መሄድ አትችልም ያማች ና ብዬሃለሁ ና እኔን እዛ ድረስ አታልፋኝ ያን በር አልፈህ ከወጣ ተመልሰህ አትመጣም መቃብሬ ላይ አትቆምም መቃብር ላይ አልቆምም ልጄ የኔ ልጅ እንኳን ደህና መጣ እንኳን ደህና መጣ ምንም አልተለወጥሽ አትቀልድብኝ አንተ ሸጣ ወንድሜት ነው መናፈሻ ውስጥ ያማች ገና አሁን ያጸዳሁት አባዬ ስማኝ አባዬ ልብ ብለህ ስማኝ አባዬ እባክህ ብቻዬን ትተኸኝ አትሂድ እባክህ ትተኸኝ አትሂድ አባዬ የጠፍተህ ነው እዛው ጠብቀኝ መጣሁ አምጣው ሱራውን ስጠኝ እዛው ጠብቀኝ ዞር በል ምን መሆንህ ነው ሰውዬ መደት ምንድን ያደረከው መደት ዞር በልለት ምን መሆንህ ነው ሰውዬ ምንድን ያደረከው ወንድሜን ገደልከው እኮ በል እንጂ በል ተኩስ ወደ ጎንም እያደረክ ተኩስ እስካሁን ያለፍንበት ነገር ሁሉ ገደል ገባ አይደል በላ አንዳንድ ሰለባዎች እንደሚኖሩ ነግረኸኝ ነበር ሰለባዎች አዎ ነግሬሃለሁ ሰለባነት ምን እንደሆነ ታውቃለህ
ሰለባዎች ማለት አንድ ሁለት ጥበቃዎች ታጣቂዎች መቲን ከማል በልንጅ ጨምራ አድርገው ኤሚ ፓሻ ነው ኤሚ ፓሻ ነው ወንድሜ አይደለም አባቴ አይደለም ወንድሜ ሰሌም እና ቤተሰብህ ውስጥ ማን አኮረፈ እዛ ውስጥ አትግባ እሺ እዛ ውስጥ አልገባም ምንም ችግር የለም ግን ያንተን ጉዳይ ካልተረዳው እኔ እንዴት ብለህ ትረዳኛለህ ምንድነው የምንጠብቀው ካራማን ጃጅቶ እስኪሞት ድረስ ነው የሱን ስም ስታነሳ እንዳልሰማ አንተ ሰውዬ ድረስ ነው የሱን ስም ስታነሳ እንዳልሰማ አንተ ሰውዬ እሺ በቃ እሺ ምንም አይደለም ይኸውልህ ሰሌም ስማኝ እኔ ወንድም ስለሌለኝ ምን እንደሚሰማህ አውቃለሁ ብዬ ልነግርህ አልችልም ግን ፈጣሪ ምስክሬ ነው ይሄን ነገር ላድርገው ብዬ ፍጹም ለበቀል ብዬ አላደረግኩትም በቃ መደረግ የነበረበት ጉዳይ ስለነበር አደረግነው እስቲ እኔ እናንተ አላወራነውም ለሁለታችንም ይኸውልህ ሰሌም እያልኩትን ሰምተኸኛል 1 ቢሊየን ሊሬ ይህን ያህል ገንዘብ እንኳን በእውኔ በህልሜም ቁጥር ያለውቅ አንተ ሳይታል አላየህም አሁን ግን ልናገኝ ነው ከፈጣሪ ጋር ገንዘባችን አሁን እጃችን ውስጥ ይገባል አስበው ቤትህ ተኝተህ ያን ሁሉ ገንዘብ እጅ ገብቶ ስትቆጥረውና ስትጠቀምበት ቆይ ስታስበው እንደዚህ አይነት ነገሮች ማድረግ የሚያስደስተኝ ይመስልሃል በፍጹም አይደለም ግን በዚህ ገንዘብ ነው የምንኖረው ሁሉ ጊዜ የምንወዳቸውን ነገሮች ለማግኘት የማንወዳቸውን ነገሮች መፈጸም ይኖርብናል ይሄ ደግሞ ሁሌም የሚኖር ነገር ነው ቤተሰብ ግን መንካት አይቻልም ባርቶሉ ባለፈው ነገር ያለው አሁንም ለመጨረሻ ጊዜ ደግምልሃለሁ አባባን ማንንም አይነካውም እማማን ልጆቹንም እንደዛው ይሄው ለኛ ቤተሰብ ስንናደድ ለማንም አንመለስም ሲኦል የገባ ሰው እንኳን አያመልጠንም ተግባባን እንዴት ያለ ቀልደኛ ነው ባካችሁ ሰማኸው አይደለም አታበሳጨኝ እያለ ይዝትብኛል ሄር ጥፋ ሰውዬ እኔን እንደሆነ ምንም አታደርገኝም ሽጉጥ ያወጣው ምን ሊሆን ነው ሊገለኝ ነው አይደለም መደት አይደለም እንዴ እንዴት ወይ ጣጣ ፈጣሪ ከዚህ ማታውጣኝ ወንድሜ ወንድሜ መጽናናቱን ይስጥ አንተም መጽናናቱን ይስጥ ወንድሜ
በጣም አፈቅርሃለሁ ጌታ። ያንዱን የመኪና ቁልፍ ልትሰጠኝ ትችላለህ? ወንድሜ ወዴት ነው? ትንሽ አየር ወስጄ ልምጣ። እሺ በቃ ልጆቹም አብረው ይመጣሉ። ብቻዬን ብሄድ ይሻለኛል። አይ እሱም አይሆንም። ችግር የለውም። እኔ የምትፈልግበት ቦታ ወስዳለሁ ወንድሜ። ወንድሜ የት እንደምሄድ አውቃለሁ። አንድ ወንድም አጥቻለሁ። ሌላም ማጣት አልፈልግም። ገባ? ይሄ ቤት በጣም ጥሩ ዝግጅት እየተካሄደበት ያለ ቤት ነው። ምንድነው ነገር? ሌዲስ ኤንድ ጀንትልመን፣ እስቲ ውብና አስቀያሚዎቹ በሙሉ ወዲያ ወዲህ በሉልን አንድ ላይ። ሄይ ምን መሆን ነው አንተ እብድ? እባክህ ውረድ። እንኳን ደህና መጡ አለቃ። እባክዎ ይምጡና ይደነሱ እንጂ። ስማ ምን መሆን ነው አንተ እብድ? አንተ ማን ነህ? ውረድ። ኮቾ ቫሌዎች ናቸው አይደል? አዎ አዎ። እና እኛ ደግሞ የተሳሳትን መስሎን። እሺ ጎረምሶቹ እና ዳንስ ላይ ነን አይደለም? በሉ እንግዲህ ለሪስ ወደ ዳንስ መድረክ ተጠጉና ዳንስ እናሳያቸው። ደርሰናል ወንድሜ። እዚህ ጋር አቁ። እሺ ግባና አንተ የምታደርገውን ነገር አድርግ። እኔ እዚህ ቃኘት እያደረኩ እጠብቅሃለሁ። ስትመለስ እንሄዳለን። Kız beni sever, bu kız beni öldürür. Sever, bu kız beni öldürür. Bu kız bana güzel hayaller gördürür. Bu kız beni tutar ve kendine çeker.
ያማች የት ነው ያለው? የት ነህ? ያማች የት ነው ያለው? ያማች የት ነህ? Biliyorum sen çok geç ama yine de beni suçlamam bebek. Sevişmek ne demek? Çizgi filmler mi izlesek, hiçbir yere de gitmesek, hiç kimseleri görmesek ama aşktan da ölmesek iyi. ተመለሰ ባትመጣ ደስ ይለኝ ነበር ወንድሜ። Belli ki bir sır vardı onun sesinde. ምን ተፈጠረ? ካህራማን እንደነዙ ደህና አገኙ አይደለ? ምን ነው የኔ ድምፅ አልጣመሽም እንዴ? ሰዎች እኮ የኔን ድምፅ ሲሰሙ እየሮጡ ይወጡ ነበር ብታይ። ካምፓኒ ሲዘፍን አድናቂዎች ብዙ ነበሩ። አሁን ደግሞ ምን ተፈጠረ? ወንድሜ እባክህ ምንም ማድረግ አያስፈልግህም ወንድሜ ካህራማንን በጣም ወደው ነበር። ይሄ ከኔ ጋር ምንም አያገናኘውም። ካህራማን የኛም ወንድም ነበር። ምን ተፈጠረ? ካህራማን እንደነዙ አንተንም ያገኘው አይደለ? ወንድሜ እባክህ አታድርገው። እባክህ ይቅርብህ። እባክህ ተው እባክህ። እርዱኝ። ልክኛ እንደተቀመጥን መሽከርከሩ እንዲጀምር እሺ በልሽ ገሽ ግቡ። ልጆቹ በአብዛኛው ብዙ የሚሄዱበት ቦታ አለ። ማሰብ አልቻለም። አሁን መሄድ ትችላለህ ሜዴት። አሁን ታስባለህ። እነሱ ሁሌ በሚሄዱበት ቦታ ካለ ለምን ወደዛ ሰው አትልክም? ሜዴት ያን ያህል ብዙም አይኖሩም። ተሳሳትኩ? ጌታዬ። አቤት። ትእዛዝ መጥቷል። ምን አዘዝኩ? አልከፈትኩትም። አልከፈትከውም? ይዘኸው ውጣ። ውጣ። ሂድ ውጣና እዛ ጋር ክፈተው። ሂድ ውጭ ክፈተው አልኩህ አይደለም እንዴ?
ምንድነው ያለው? ምንድነው ያለው አልኩ። አይ ጌታዬ፣ ባልነግር ይሻላል። ሜሬት ሄድና ምን እንደሆነ ይኸው። ሜዴት ምንድን ነው? በል ንገረኛ። እሺ ጦርነት ላይ እንዳለን ይገባኛል፣ ግን ምህረት ላደርግላቸው እያሰብኩ ነበር። ምንድን ነው? ምንድን ነው? ስማ ሜዴት፣ ብትነግረኝ ይሻልሃል። ምንድን ነው? ስማ ሜዴት፣ ብትነግረኝ ይሻልሃል። ምንድነው? የቴክኖሎጂ በጣም ተበላሽቷል። እኛ ልጆች እያለን ይሆናል የተፈለሰፈው። ሄሎ። አዎ፣ ግን ወንድሜ ይሄ ነገር መውጣት የሚችል ከሆነ ሊወጣ ይችላል። ስማኝ፣ ሰዎቹን ሰብስብና ወደዚህ ና፣ ከዚህ እናምልጥ። ና በዚህ በኩል። ሜዴት፣ ሰዎቹ እኮ ላያችን ላይ ነው ሰውየውን ያፈነዱት። እንዴት ይሄን ነገር እስካሁን አላሰብነውም? ባክህ አለቃ፣ ወደ ሆስፒታል እንሂድ አይደል? የምን ሆስፒታል ነው? ወደ ቱርክ ፍል ውሃ ውሰደኝ። አታየኝም እንዴት ደም በደም ተጨማልቅ ያለው እኮ። ይሄ በር ክፍት ሆኖ ካየሁት ብዙ ዓመታት አለፈኝ። ወንድም ያልተኛህም እንዴ? አይ ብዙም መተኛት እንደማልወድ ታውቃለህ። አንተም ልክ እንደ ወንድምህ ነህ። እሱም እንደዚህ ነው የነበረው። እስከ ጠዋት ድረስ እንዝናና ነበር። እኔ ደክሞኝ አልጋ ላይ ስወድቅ እሱ ግን አይደክመውም። እንዴት ነው የተከሰተው ወንድሜ? እንዴት እንደምነግርህ አላውቅም። አንድ ሁለት ስህተቶች ሰርተናል። ብቻ ተው፣ ሁሉንም በኋላ እናወራለን። በል ወደ ቁርስ እንሄድና እንብላ። አይ ይቅርብኝ፣ መብላት አልፈልግም። አይሆንም፣ እማዬ እየጠበቀችን ነው። ካልመጣው ስትል እኔ ነኝ ያስቆምኳት።
ላለፉት 10 ዓመታት ምን ስታደርግ እንደነበረ ንገረን። ደግሞ ሊያናግሩን የመጡትን ሰዎች እናናግራቸዋለን። እነሱ ምንድነው የምንላቸው? ለእነሱ ምንም መንገር አያስፈልግም ወንድሜ። እዚህ መኖርህ ማወቃቸው ብቻ በቂ ነው። ምን መሰለ ብዙ ያልሆነ ነገር አለ። ምን ነው ያለው ነው? ማለቴ ምን መሰለ ወንድሜ፣ ማለቴ ጸጉር ቤት እንሄድና መስተካከል አለብህ። እንደዛ ይሻላል ወንድሜ። አንተ እኮ የኮቾቫው ያማች ነህ። አለበለዚያ ማንም ሰው በቁም ነገር አይወስድህም።